ቢምቢ ለእንትና ጄሪ ለመስፍን ጡንቻ ቢምቢ ነው። በቃ ምንም እንኳን ለማ አንድ ቢምቢ እዚህ ጋር ያከትምለታል። እኔ አስተማሪ ነኝ። ምንድን ነው ለሊሳ ጨመዳ እኔ አስተማሪ ነኝ። በእናትህ ጅበል አረ ቢምቢ በቢምቢ ይሰናበታል። ዝም በለው በቢምቢ ይሰናበታል። እዩ ጩፋ ሌባ፣ አጭበርባሪ፣ ዘፋኝ የዘፋኝ እንትን እኔ አገልጋይ ነቢይ ምናምን ትላላችሁ እንዴ? ኤኮይ ማፊያ እኮ ነው ወይ ሸቶ ኤዲ እንዴት ነህ? ዲሽታ ጊና ያስጨፈረ ሉምናቲ አይደል እንዴ? ሉምናቲ እኮ ነው የናኒ እንትን ዘይት ሻጪ እኮ ሉምናቲ እኮ ነው። እነዚህ እኮ ውርደታሞች ናቸው። ውርደታሞች እንዴት ትከተላላችሁ እናንተ? ስንት የከበሩ አገልጋዮች ምን አይነት ህሊና ቢሶች ናችሁ? ህሊናችሁ የደነዘዘ የደደቡ ሰዎች ካልሆናችሁ በስተቀር ሰው እንዴት የእነዚህ ተከታይ ይሆናል? አንቺ የዩ ጩፋ እንትን ወላይታና ቦረና ታገናኛለህ እንዴ? ጠብቀኝ። እኔ ቢታገርኩ እኮ ጠብቀሃለሁ። ቢምቢዎች አዘጋጅቼ ጠብቀሃለሁ ለአንተ። አንተ ዶክተር ሀብታሙ ሰላም ነህ? ምን ነው ጠፋ? ደውላለሁ ብለህ አሁን ይኸውልህ አሁን ባለፈው ካልከኝ ሰፈር እየሄድኩ ነው እና አልነበርኩም። የት ነው? አዳማ ነበርኩኝ። አሁን አዳማ ነበርኩኝ። እንዴት ነህ ሀብትሽ? ሰላም ነህ? እኔ ደግሞ ቦሌ ነው ያልኩት ዛሬ። ሐዋሳ ግን ታሳዝናለች አይደለ? በጣም ሐዋሳ ዜሮ በላች እኮ እነዚህ ሌቦች ያ ማለት እኔ ግሬሷ መነሳቱ ምናምን ያመረታቱ ያኔ የነበረው ድባብ ሌቦች የታቦር ተራራው ድባብ ገና ዋጋ ትከፍላለች። ግፍ ያለባት ከተማ ገና ዋጋ ትከፍላለች። አንዳንድ ታውቃለህ ያሳስበኛል። እና ያው ምን ታደርጋለህ? ህዝቡም እኮ ሰሚ አይደለም። በየቤተ ክርስቲያንቱ ሰዎች ጤናማ የሆነ ትምህርት እንዲከተሉ ይነገራቸዋል። ያው ህይወት ምርጫ ነው። የዘፈን ኮንሰርት የሚዘጋጅ የለም። ስለዚህ የምርጫ ጉዳይ ስለሆነ ምንም ማድረግ አይችልም። ገባ ግዴታ አትገርፎ ሰውን ውጤቱን ነው ውጤቱ በኋላ ይለይለታል። አይ እንደዚህ አሁን ይሄ ሐዋሳ የሄደው በሁለት ምክንያት ነው። አንደኛ ኢሜጁ ተበላሽተዋል። የውሸት ትንቢቶቹ ሰው የገደላቸው ሰዎች በዙበት። እንደገና ደግሞ የእሱ እንትን በቄሱ ዛቻም እኮ አለኝ። እንደገና ደግሞ ባለፈው አንድ ሽታጊና የሚባል ዘፋኝ መድረክ ላይ አስጠርቶ ተዋረደ ምናምን። አሁን ያንን የገጽታ ግንባታ ለመለወጥ
ሐዋሳ ነው የሚል ያለበት እዛው የሀገሩ ልጆች ሰብስቦ ይጨፍራል። ክርስቶፎል የእሱ ሌላ ሲጀመር የእሱ መድረክ ምን ለየው? አሁን የትኛው ጤናማ የሆነ መድረክ አለውና ነው ልጅ ተጊና ስለቆመ ምረክሰውና ሲጀመር መቼ የተቀደሰ መድረክ አለውና ነው ድታው እንጂ ኖ ተደምሮ ማለት ነው። ተደምሮ ኢሜጁ ስለተበላሸበት አሁን ያንን ለማስተካከል ነው ሐዋሳ እየሄደ ያለው። እዛ ደግሞ ምን ሌላ ማንም ይመጣለት የሚገኝ የለም። የራሱን ሰፈር ሰዎች ሰብስቦ ለመጮህ ነው። ምንም ሌላ የከተማ ሰው አይመጣም። እንትን ሲጀመርም የከተማ ሰው አይገኝ። የተቀደሰ መድረክ ኖሮ የትኛው ማለት ምን ሲጀመር ክርስቶፎል ምን ጤነኛ ነገር አለና ነው እንዴ? ሐዋሳ ላይ ያንን እዛ ያግማማው በመንፈስ ጨርሳችሁ በመንፈስ ጀመራችሁ በስጋ ጨረሳችሁ የሚለው ሲጀመር በመንፈስ ለጀመሩ ነው። አሁን እኮ ሲጀመርም መስለው ነው። አገልጋዮች ይመስላሉ እንጂ አገልጋይ አይደሉም። እነሱ እኮ አገልጋይ መስለው ነው የመጡት። የሚመስል ነገር ደግሞ ከባድ ነው፣ ሁልጊዜ ያሳስታል። በቀላሉ ልታውቀው አትችልም። የሚመስል ነገር መስለው ነው የመጡት። እነሱ መስለው መጥተው ህዝቡን አታለሉት። እኔ የምረዳው ይህንን ነውና ከላይ ዘንድሮ ግን ሂሳባቸውን ያገኛሉ። የትም አያመልጡም። የአንድ ሳንቲም ሁለት ገጽታ ሆነዋል። ስለዚህ በተቻለ መጠን ሰው አንዳንዱ በውጤት ነው የሚያምነው፣ ተጎድቶ ተከስክቶ ኦፍ ኮርስ ያው አንተ አለብኝ በምትለው ኃላፊነት ብትጠበቅብህ ማድረግ ነው። ማንቃት ካለበት ሰው እንድነቃ በማስረጃ የተደገፈ ነገሮችን ይመለከተኛል። ልክ እሱ የማገልገል ግዴታ አለብኝ እንዳለ አንተም የማገልገል ግዴታን መወጣት በሰው እንዳያውቅ ነው እንጂ የአምልኮት ነፃነት ለእነሱ ማር ያንሳል። እና ሐዋሳ ላይም ያው ሰብስበው የሚጨፍረው የሀገሩ ልጆች ነው። ሌላ የከተማ ልጅ አይሄድ እሱ ጋር ሁሉንም ተቃውመን አንችልም። እኛ ሁሉንም መቃወም ሳይሆን ጤናማ የሆኑ ነገሮችን ሰዎች እንድጠቀሙ ነው። ከማንም ጋር ጠላትነት የለንም። አይ ሰንበዲ በኮሜንት ሁሉን ትቃወሙታላችሁ። ሁሉ እኛ እንቃወምም። ሁሉም ልክ ሊሆን አይችልም። ሁሉም ስህተት ሊሆንም አይችልም። ማንኛውም ሰው በእግዚአብሔር ሀሳብ ላይ የተለያየ ሀሳብ ሲያመጣ እናገራለን። የተረዳነውን እኛም ፐርፌክት ሆነ ሳይሆን የምናውቀውን እውነት ትንሽ 1% ከእናንተ የተሻለ ስለምናውቃቸው ነው። ሰዎችን እናንተ ልታውቋቸው አትችሉም። አንተ መስፍን መጃ ድራማቸውን፣ ድርሰታቸውን፣ ትርክታቸውን ከየት ተነስተው የት እንደሚያርፉ በደንብ ስለምናውቃቸው ነው። እንዳያስገድላቸው እኛም ጠብቀን ፈጣሪ ነው። እነሱ ሞት አንፈርም፣ ከክርስቶስ ጋር ሞተናል አይደል ብለው መጻፍ ትክክለኛ ነገር ተናግረን ትክክለኛ ስራ ሰርተን መሞት ካለብን መሞት ነው። ግን በእንደዚህ አይነት ተልካሻ ምክንያት ደግሞ መሞት አንፈልግም። እንዳያስገድላችሁ ይላል አንዱ። በሱ ችግር የለውም። ስንት ጊዜ ስንቱን ነገር አልፈነዋል። አንቺ ዞይ መጣሽ ደግሞ ዞረሽ አቶ መስፍን መጃ እንግዲህ ሐዋሳዎች እሺ ችግር የለውም ጨርስ። ሐዋሳዎች እስከ ዛሬም የማንም ቆሻሻ መጣያ ሆነው ደጋግመን ሺህ ጊዜ ነግረናቸዋል። ወደ ቀደመው ክብራችሁ ተመለሱ።
አለበለዚያ እሷ ከተማ ላይ የሚመጣው መዘዝና ዳፋ በቀላሉ የማትወጡት ይሆናል ብዬ ደጋግሜ ቪዲዮ ሰርቻለሁ። ያው እኔ አሁን ላይ ብዙ ሰው ቱኑ ስለሚያይ አሁን ላይ የጀመርኩ ስለሚመስለው ነው እንጂ ቲክቶክ ባለፈው አመት ብዙ ቪዲዮዎች አሉ ከነ መስፍን በሹ ጋር በተገናኘ ማለት ነው። ከነ ማቴዎስ የሚባል ሌባ ሐዋርያ ነኝ ከሚል ከነሱ ጋር በተገናኘ እዛ ከተማ ካሉ ቅራቅንቦች ጋር በተገናኘ ብዙ ቪዲዮ ሰርቼላቸዋለሁ። አሁን ያው እየመጣ ዛሬ ከባድ ሁኔታ ላይ ከተማዋ ደርሳለች። ከባድ ሁኔታ ላይ ይብሳል፣ ደግሞ ገና ከዚህ ይብሳል። እየባሰ ነው የሚሄደው። እየባሰ ነው የሚሄደው። በደንብ ስሙ። አሁንም እንደነዚህ አይነት ሌባ ጩፋ መጥቶ አሁን ለእናንተ የበረከት ምክንያት አይሆንም። ትብለት ሰላም ነኝ። እዩ ጩፋ መጥቶ ለእናንተ የበረከት ምክንያት አይሆንም። የብልጽግናችሁ ምክንያት አይሆንም። የእድገታችሁ ምክንያት አይሆንም። ሰው ራሱ ማለት የመቀበል ካፓሲቲው ነገሮችን የሚያይበት አንግል ከእነዚህ ሰዎች ጋር ሲጀመር እኮ ኖርማል የሆነ ትክክለኛ ሪል ስለ ክርስትና ኔትወርክ አንተ ጋር አሪፍ ነው። አብትሽ ወይስ ከኔ ነው? አብትሽ እኔ ጋር መስፍን መጃ በስ ደበያ እንግዲህ አንተ እኮ በኔ ብቻ ነው የምትገብዘው። ሌላ ሰው እኮ ማንንም አታሸንፍም በእውነት። ቆይ ይሄን ፎቶውን ምን ይሁን ብለህ ነው ለፕሮፋይል ላይ ለጠፍከው? አንተ ምንድን ነው ይሄ ፎቶ? የትኛው ይሄ ፕሮፋይል ቆሜ የተነሳኸው? የኔ ነው። ታዲያ ምን ያንተ አይደለም? ያንተ እንዳለጠፍ አንተ ነን አታክል ነው። ሀብትዬ ምን ነው አንተ በዝም ትቀናለህ እንዴ? ለምን አትቀይረውም? እንዴት እንደሚያስጠላ። እኛ እኮ ጓደኛሞች ነን። ምን ይጠቅማል? ይሄን አትቀይረውም እንዴ? ምንድን ነው ይሄ? እንዴት እንደሚያስጠላ። አሁን በቃ አሁን ቀይሬ እመጣለሁ። በቃ ቀይሬ አሁን እመጣለሁ። እሺ ኧረ ቀይረው በእናትህ። እንዴ ወደ ኢትዮጵያ የምትመጣው እንደዚህ እንትን መስለህ ነው እንዴ? በእናትህ እኛ ከስንቱ ጋር በስንቱ ጉዳይ እንቃጠልቁ ዘንድ ሆኑ። ከስንቱ ጋር ምንድን ነው አንተ መንገድ እየነዳህ ነው እንዴ? ምን አይነት እንደው እኔ ስንቱን መክሬ ስንቱን ገስሼ እንደው አሁን መገሰጽ ማረም ስቃይ እኮ ስቃይ ስንቱን ተቃጠልን እኮ በእናታችሁ። ይሄን ሀባብ እየበላን ካልሆነ ነገር ግን ማንኪያ ያስፈልገኝ ነበር። እይ ጩፋ ሐዋሳዎች እየመጣላችሁ ነው። ሌባ የተደራጀ ሌባ እየመጣላችሁ ነው። ሐዋሳ ዛሬ ገብቶላችኋል። የተደራጀ ሌባ እየመጣላችሁ ነው እና ራሳችሁን ተከላከሉ። ትብለጥ ሀብትዬ ዛሬ ነው እንዳትሽ? ዛሬ 12 ነው ወይስ ዛሬ 11? ነገ ነው። ሀብትሽ እንዴት ነህ? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን፣ ክብሩ ይስፋ። ምን እንግዲህ አንተ ሁሌ ትከራከራለህ፣ ሁሌ እውነትን ይዘህ ትሄዳለህ። የሌባ ደጋፊዎች ደግሞ እንደውም እንደምታያቸው ናቸውና ጊዜን ራሱ በእነሱ ባታጠፋ ደስ ይለኛል። ምክንያቱም እነዚህ አይማሩምና በጥቅም እንትን አእምሯቸው የተደፈነ ነው። ስለዚህ በእነሱ ጊዜ ማባከን አያስፈልግም። ይህ
ጊዜ ማባከን አይደለም። ኖህ 120 ዓመት መርከብ ሲሰራ ጊዜ አባከነ እንዴ? በእናትህ ተው እንጂ እግዚአብሔርን ቃል ጥቀስ እንጂ ምን ነካም። ትክክል። ያው አብዛኛው ጊዜ ያው አንተ የምታቀርባቸውን ፕሮግራም ስለመከታተል ነውና ይሄ የሚማር ህዝብ አይደለም። ዛሬም በልቶ ለማደር የሚታገል የሚያወራ ጊዜውን በከንቱ የሚያባክን ህዝብ ነው ያለው። አንተ እንደምትቆረቆረው ሁሉ እነሱም ቢቆረቆሩና ጊዜያቸውን በመልካም ነገር ቢያሳልፉ በጣም ደስ ይለኝ ነበረ። ነበረ በሚል ከሆነማ ብዙ ነገር ነበረ የሚያስብለው እኮ አለ። ነበረ ግን በነበረ አይሆንም እኮ በነበረ። እኛ ደግሞ የእምነት ሰባኪዎች ነን። ኦኬ እውነት ነው። ሰባኪዎች ስለሆነ ይሆናሉ፣ ይፈጸማሉ። አትማሩም ወይ እኮ ያለው መጽሐፍ ቅዱስ ከኢዮብ አትማር ነው ከኖህ አትማሩም ወይ 120 ዓመት ከክፋታችሁ ተመለሱ እያለ ሲሰብክ 120 ዓመት አንተ ትቀልጣለህ። እኔ እኮ ገና 6 ዓመት ነው የሰበኩት። 6 ዓመት አብዲ እንዴት ነህ? ዋልኩ ተኛክ? ኦኬ ነው እንዴ? እሺ ሀብትሽ ኔትወርክ አስበጥኝ ነው። ኔትወርክ ያስቸገረ ነው። ኔትወርክ ነው። አንቺ ሄርሚ መጣሻ። አንተ ግን በጣም ባለገና በእናታችሁ። ይሄ አማርኛ ማችለውን ሰውዬ አጥፉት በእናታችሁ፣ አባሩልኝ በእናታችሁ። ይሄ የአማርኛ ክፍለ ጊዜ ነው በእናትህ። ይሄ ወላይተኛ ምናምን የከምባተኛ ክፍለ ጊዜ አይደለም። ሂድ በእናትህ። ማነህ? ናዶ እዩ ጩፋ ሌባ ነው። እዩ ጩፋ አቱዳ ዳያ። አሁን አልቅሱ እንግዲህ የእንትን ልጆች አልቅሱ። የበዴሳ የምናምን ልጆች የኪምቦ ምንድን ነው? ኪምቦ ነው ምንድን ነው የሚባለው? በዴሳ ምንድን ነበር? እናት አንድ የሆነች ኪምቦ ምንድን ነው? እና ሰላም እንዴት ነህ እዩ? ሰላም ነው ወይ? ኬንያ ገባ ደርሶ መጣ አይደል እንዴ? አንዱ እኮ ከስር ጆጮስ ነው እንዴ? እኔ ማን ነበረ ፔጅ ላይ ፖስት ያየሁት አቀባበል እያሉ ደርሶ መጣ። ሻኪሶ በዚህ ወር መጨረሻ ፕሮግራም እንዴት ነህ? አስፋዋጌና ሰላም ነው ወይ? እና በዚህ ወር መጨረሻ ኮንፈረንስ መጣለሁ ብሎ ማስታወቂያ እየሰራ ነው እያለኝ ነበር የሆነ ሰው ከታች ቅድም። ሰላም ነው ወይ? እንትን ነው ማህበረሰቡ ብዙ መንቃት አለበት። አንተ ህዝቡ እኮ ቀላል አዚም ውስጥ አይደለም ያለው። ህዝቡ ቀላል አዚም ድንዛዜ ውስጥ አይደለም ያለው። ህዝቡ ገዛ ብዙ በብሔር እኮ ነው ደግሞ በብሔር አንተ እነሱ የተደራጁ ናቸው። እንዳያጠፋና አያገባኝ ኢየሱስ ሎርድ ተዋቸው። ከነሱ ጋር ሰላም ብያለሁ። ደሜ እንዴት ነህ? ኢቫንጀሊስት እዩ ሰላም ነህ? እንዴት ነህ? መስካሪ አብትሽ ቦረዳ ከባድ ሰው
ሁሉ ሰላም። ጠፍተሃል። አለው ጀቤ ሰላም ናችሁ? ታማን ነው። ቀለል አድርገህ አባት እንጂ ሰላም ነው። እንዴት ነህ? ሀብትሽ እንዴት ነህ? ደህና ነህ ወይ? አለሁልህ። እነዚህ ሌቦች እንግዲህ ጭር ሲል አልወድም ነው አለን እያሉ ነው። ዛሬ እንዴት ነው እዩን ይዘህ ብቅ አልክ? አለን። አዎ ለሐዋሳዎች ነው። ከሰሙ ይስሙ፣ ከሰሙ ይስሙ። ሐዋሳ ሰላም ነው። ከሰሙ ይስሙ። እንግዲህ አይ ኮንፈረንስ አለኝ ብሎ ወደዛ ይሄዳል እንዴ? ቱክቻው ነው ማነው የሚባለው እንዳያገኘው? ቱክቻው እኮ ሀገር ውስጥ የለም። ምን የእስር ትዕዛዝ ወጥቶበት እንዴት ነው? እነ ደስታ ለእንዳሞ ነው ምናምን ስለሱ ስለ አንድ ግለሰብ መግለጫ ሰጥቶ ነበር። ለአንድ ሰው መግለጫ መስጠት ሳይሆን እንደዚህ አይነት ሌቦችን እየጠሩ ምድሪቷ ላይ እርግማንን ያው ይቀጥላል፣ ስቃያቸው ይቀጥላል። ገና ከዚህም የባሰ አለ። ገና ከዚህም የባሰ አለ። ሌባ እየጋበዙ አጭበርባሪ ወንበዴ እየጋበዙ ያንን የወንጌል ምድር አራከሱት። ስለዚህ ሂሳባቸውን ያገኛሉ። እኛ ምን አገባን? አስጠንቅቀናል። አልሰማም ካሉ ሂሳባቸውን ያገኛሉ። እኛ ምን አገባን? የወንበዴ ሌባ ዘራፊ ሰብስበው እዛ ምን ጸልይላችኋለሁ? በድሉ አንድ ጆይጭሮ የሚያቀታችሁ ሀብትሽ አንድ ጥያቄ አለኝ። ሀብትሽ ይሰማል? ሀብትሽ በየጊዜ ኮንፈረንስ አለ፣ ግን ኮንፈረንሱ የሬንድ ምንድን ነው የሚባለው? ይሄ ፈንድ ራይዚንግ እንዳይሆን ፈራው። ከወንጌል ይልቅ ወንጌልን ሞቢላይዝ ከማድረግ ይልቅ ፈንድ ራይዚንግ እንዳይሆን ፈራው። እና ታዲያ ምን ሊሆን ፈለግ? እኛ ፖለቲካ ውስጥ ማስታወቂያ ነው የሚሰሩት። እኔ የፈለግኩት ወንጌል እንዲሰበክ ነው። ፍትህ ከሆነ ቆይ እዩ ለምንድን ነው ጎንደር ማሄደው? ባህር ዳር ማሄደው ለምንድን ነው? በሰላም ይታገል። ቆይ ኖ እኔ አሁን ለምሳሌ እዩ ባህር ዳር ለምን አይሄድም? ጎንደር ለምን አይሄድም? እዛው ሐዋሳ ነው የሚሄደው፣ ወላይታ ሶዶ ነው የሚሄደው፣ አዲስ አበባ ነው። በቃ the same shit። እንደው ለየት ያለ ነገር እንደው ለምን አይሰራም? እንደው በቃ በጣም የሚያናደኝ ለምን አሶሳ አይሄድም? ለምን ጋምቤላ አይሄድም? ለምን ጎንደር አይሄድም? ለምን መቀሌ አይሄድም? ፈሪ ነው፣ በጣም ፈሪ። ዝም ብሎ ቢዝነስ ነው የሚሰራው። ሀብትሽ እየሰማኝ ነው? አይሄዱም። አንድ ከመቾሪ ነው እንትን መስፍን በሹ ባህር ዳር ሄዶ እና ሌላ ምን አለ? ሐዋሳ ሄዶን ወንጌላታት ሄዶን ውሃ የተመቻቸ ነገር ማን ይጠላል? መልሰህ ይዘህ ሂድ አሉት። ከባህር ዳር ይዛ ያመጣውን አሉት። ያመጣውን ጭነህ ይዘህ መልስ አሉት። ሊሸጥ ይዞ ሄዶ እየሰማኝ ከሆነ ማለት ነው። ለምን አይሄድም? ለየት ያለ ነገር ለምን አይሰራም ነው በቃ። ሂድና ይስራ፣ ጎንደር ይስራ፣ ደሴ ሰሜን እስቲ ይስራ። አንተ ምን አገባ? አንተ ምን አገባ? አንተ ምን አንጫጨም? ለምን አያገባኝም? ሀብትሽ ይናገር። አንተ ማለት ሀብት አንተ ለምን አያገባኝም? ሳይም እንደተቃለኝ የደላውን ማን ይጠላል? እንገር ይኸውልህ፣ የተመቻቸ ነገር ማንም አንተም አጠላም እኔም አልጠላም፣ ሌላም እንደዚህ ማንም። ወንጌል ደግሞ አሁን ነው እሱ አስፋልቱን
መስፍን በእናትህ መስፍን ይቅርታ አድርግልኝ። በጣም መስፍን አንተ እኮ ሙድ ያዝክ ነው። መስፍን አውቀው ሙድ ያዘ ነው። ይጩፋ ሀቱ ቤታ ሙድ አለዝብህ እስቲ ሰሜን ይስራ በስ ጓደኛው ነው። መስፍን በእናትህ ሙድ አትያዝ በእናትህ አቦ ሃይ አንተ ሙድ ያዝክ ነው። እዚህ ነገርኩህ እኮ አንተም ብትሆን እኮ ያለቀለትን ማንም አይጠላም። አብተመድ እኮ ወላይታ ስንት ነው የሚመላለሰው? ወላይታ አገሩ ነው እናቱ አባቱ ጂፕላስፎ አገሩ ነው ቢዝነስ ነው ዘራ ወሬ መስፍን እኮ የዩቱብ ጋርድ ነበረ። ለዛ ነው የምጮኸው። ውሻ ለበለበት ነው የምጮኸው። እባክህ ተው። አንተም ገና መላጣቶ ነው። እዩ ጩፋ ጀግና እውነት የወንጌል አርበኛ ከሆነ ሰሜን እስቲ ክሩሴድ ይስራ ደሴ ወሎ አባይ ማዶ ባህር ዳር ጎጃም ጎንደር መቀሌ አሶሳ ይስራ እስቲ ጎበዝ ከሆነ ወሬ ጠብቅ። እኔ ስመጣ ይዤ እሄዳለሁ። እሱ ጋርድ አይደለሁም እንዴ? አንተ ጋርድ ነበር ከሱ ጋር ሰማሁት እኮ ስለ አንተ እንትን መረጃ ይዣለሁ። አንተ ሰውዬ ቅድም ሀብታሙ ምን እንዳለ ሰምተሃል? በቢምቢ ያስበላሃለሁ አንተ ኢትዮጵያ ስትመጣ አንተ በቢምቢ ያስበላሃለሁ ጠብቀኝ አለ እኮ። ትክክል። ሰው ባለው ነው የሚሸነው። ትክክል። እኛ ይኸው መከለ ባለው ነው። እኔን አንበሳ በልቶ ማይጨርሰኝም። እኔ ግብዳ ነኝ። አወቅን እኮ ነገርኩ። የኢዩ ጩፋ ጋር ነበርክ። በኋላ ላይ ደቡብ አፍሪካ ወረወረ። በቃ ሰምቻለሁ ስለአንተ ተው። አዎ እንግዲህ ጋድ የሚሆኑ ሰዎች እኮ ራሳቸው በራሳቸው የሚተማመኑ ሰዎች ናቸው። መስፍን ይኸውልህ ቁም ነገር እናውራ። ይሄ የቁም ነገር ሚዲያ ነው። የምር እውነቴን ነው የምልህ እኔ ቅዱስ እንዲህ ይላል ጌታ ኢየሱስ ይቆም ያልቆም በኢየሱስ ስም አልቆምም። ምን እየጠመቃችሁ ደቀ መዛሙርት አድርጉ። አንተም ደቀ መዛሙርት ሄደ ሰሜን ላይ ሄደ ወንጌል ስበክ። ለአንተም ስልጣን ተሰጥቶሃል። እኔ ወንድሜ እኔ በሙያዬ ኢትዮጵያን ማገለግል ሰው ነኝ። እኔ አገልጋይ አይደለሁም፣ ግን ክርስቲያን ነኝ። በክርስቶስ አምናለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ። እኔ ሰባኪ አይደለሁም። እኔ በሙያዬ ኢትዮጵያ ማገለግል ሰው ነኝ። ይሄ ግን ድርጅት ተቋቁሞ ወንጌል ንገሪ ይኸውልህ ኖ እንደው ይኸውልህ ፔንዱለም ታውቃለህ? ፔንዱለም ወደዛ ይሄዳል። ወደ ዘሴም ሺት አዋሳ፣ አዲስ አበባ፣ ወላይታ፣ አዋሳ፣ አዲስ አበባ፣ ወላይታ እዛው ሞኝ ይበላል። እቺን ስማ ኧረ በእናትህ እዩ ጩፋ እስኪ ታሪክ ይስራ ይሙት። ልንገርህ መስፍን ለወንጌል ብሎ በጦር የተወጉ አሉ ታውቃለህ? በተለይ ከነሱ ሀገር ከዚህ ከኢዩ ጩፋ ሀገር ወጥቶ ይሄ መወገድ አይፈልግም። ማን አላሮ ናቸው? በእናትህ ንገስ አስታውሰኝ። ይኸውልህ ማን አላሮ ናቸው? በጣም ታምረኛ የሆነ አገልጋይ የኛ አያት ጀግና ለወንጌል ዋጋ የከፈሉ እኮ ዋጋ መክፈል አይፈልግም እኮ ሳያኝክ መዋጥ የሚፈልግ ነው። ሳያላምጥ መዋጥ የሚፈልግ ነው። ወንድ ከሆነ ታምር ስራ እስቲ ስምን ጩፋን ከቦታ አታንቀሳ። እግዚአብሔር የቀባው ነቢይ ነው። ምንም አታመጡም። ራሱን በራሱ ተው በእናትህ ተው። ደሜ ጀግና ነው። ሰሜን ይሞክር
ዮጩፋ አጭበርባሪ ነው። ሰሜን ይሞክር። እኔ ያኔ ስራ ያቆመ ማለት ነው እንጂ ምንም በረከት የለውም። እርግማን ለሐዋሳ ምንም በረከት አያመጣም። እርግማን ነው የሚያመጣው ለሐዋሳ። ለየት ያለ ነገር አያመጣም። ሰሜን ሄዶ ይሞትና እንዘክርለት እንደው በዝክርም አናምንም። ፈርስት ኦፍ ኦል ዝክር ስል ያው ይገባል ብዬ ነው። እኔ ኦርቶዶክስ አይደለሁም። እንደው አለ አይደለ ስለ ወንጌል ብሎ እንደዚህ እዩ ጩፋ ወሎ ላይ ሞተ፣ ደሴ ላይ፣ ቆቦ ላይ፣ ጎንደር ላይ ሞተ፣ መቀሌ ላይ፣ አዲግራት ላይ ሞተ፣ ሽሬ ላይ ሞተ እንበል ወሬ። እነሱም ነፍስ ገዳይ አይደሉም። እነሱም ነፍስ ገዳይ አይደሉም። ኢትዮጵያዊ ናቸው። እነሱ ደግሞ ኦርቶዶክስ ፖለቲካ ታምጣ። ፖለቲካ ፖለቲካ ታምጣ። ፖለቲካ እነሱ አትበል። እነሱ አላልኩም። ፖለቲሳይዝ አታርገው። እነሱ ነፍሰ ገዳይ አይደሉም። እውነት ነው አውቃለሁ። ስለ ወንጌል እስቲ ደቡብ እኮ እናውቃለን። አብዛኛው 90% ስለ ወንጌል በደንብ ያውቃል። እዛው በዛው ያቦካል፣ እዛው ይጫወትበታል ወሬ። እኔም ቢሆን አንተ ብትሆን እኮ የደላውን ማንም አይጠላም። የደላው ያለፈለትን ማንም አይጠላም። ማንም ኮምፈርት ዞኑን ማንም አይጠላም። ማናችንም ብንሆን አንጠላም ኮምፈርት ዞኑ። እስቲ ሌላ ቦታ ይሞክር። በተለይ ሰሜን የስ በወረፋን ዳብትሽ ማን ነው? እስቲ አሸማምተን